የህንድ ፊልም የሚያይም ሆነ የማያይ ይህን ሰው ያውቀዋል ቢባል ነገሩን ለመግለጽ የተደረገው ሙከራ ቢያንስ እንጂ የሚበዛ አይደለም። ለምን ቢባል እርሱ በቦሊውድ መንደር የነገሰ ታላቅ ሰው ነበርና። በተለይ ሰው ለህንዳውያን ልዩ ምልክት ነው። መላው ህንዳውያን በአባትነት ክብር ያስቀመጡት ስጦታቸው ነው። ሆኖም ግን ይህ ሰው የሀብትና የዝና ጣሪያ ላይ የደረሰ ባለጸጋ ቢሆንም በአንድ ወቅት ሁሉ ነገሩ መና ቀርቶበት ወጥቶ ከደረሰበት የከበርቴነት ጣሪያ ተፈጥፍጦ ከድህነት ግርጌ ተሽቀንጥሮ ነበር ያልነው ያለ ምክንያት አይደለም። በዕድሜ ማምሻ ዘመኑ ያንን ሁሉ ጸጋ የተነጠቀበት ክስተት ስላጋጠመው እንጂ። ጤና ይስጥልኝ እጅጉን የተወደዳችሁ የቻናላችን ቤተሰቦችና ታዳሚዎች፣ በዛሬው መሰናዷችን የዚህን የዓለማችንን ስመ ገናናው ሰው የሕይወት ውጣ ውረድና ገድል የምንዳስስ ይሆናልና በጥሞና ይከታተሉት። በቅድሚያ ቻናላችንን ሼርና ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ እያልኩ እነሆ ወደ ርዕሰ ጉዳዩ እሻገራለሁ። የዓለማችን ስመ ገናናው ሰው የሕይወት ውጣ ውረድ። ትልቅ ነገር አስብ። ከትንሽ መነሳት በኋላም ካሰቡበት የሕልም ዳርቻ የምኞት ውጥን ላይ መገኘት የብዙዎች የሕይወት መንገድ ሆኖ ይቀመጣል። ታዲያ ይሄ ተለምዷዊው የሰው ልጅ የሕይወት ገጽ ዕድሜ ዘመንን በሙሉ በሀብት በዝና ብሎም ሊነቃነቅ ከማይችል የዕውቅና ማማ ላይ ሊሰቀል ይችላል። ደግሞ አንዳንዴ ከዚህ ከፍ ያለ የሀብትና የዝና ጣሪያ ላይ የደረሱ ባለጸጎች ሁሉ ነገር መና ቀርቶባቸው ወጥተው ከደረሱበት የከበርቴነት ጣሪያ ተፈጥፍጠው ከድህነት ግርጌ ይሽቀነጠራሉ። ታዲያ ነገሩ በዕድሜ ማምሻ ነገርን ሮጦ ማስተካከል በማይቻልበት ጊዜ ሲሆን ነገሩን አስከፊ ያደርገዋል። ይህም ሰው የገጠመው መራር ሐቅ ልክ እንደዚህ ነው። ዕድሜ ዘመኑን በጠቅላላ ከበርቴ ሆኖ ዘልቋል። ያኔ ላይ እርሱ ገንዘብና ዝና ተትረፍርፎለት ባሸበረቀበት ዘመን በአንቀልባ እንዘልባዮች ከደጁ ይሰለፉ ነበር። ድፍን ህንዳውያን ነገሩን ከፍ ስናደርገው መላው የዓለም ሕዝብ ለማለት በሚያስደፍር መልኩ ከህንድ ፕሬዝደንት ይልቅ ይህን ሰው ያውቃሉ። ለምን ቢባል እርሱ በቦሊውድ መንደር የነገሰ ታላቅ ሰው ነበርና። እንደ እውነቱ ከሆነ በቦሊውድ የፊልም ኢንዱስትሪ ውስጥ ወደ ግማሽ ክፍለ ዘመን ለሚጠጋ ጊዜ እጅግ የከበረ ስም ያለው አክተር ነው። የህንድ ፊልም የሚያይም ሆነ የማያይ ይህን ሰው ያውቀዋል ቢባል ነገሩን ለመግለጽ የተደረገው ሙከራ ቢያንስ እንጂ የሚበዛ አይደለም። በተለይ ሰው ለህንዳውያን ልዩ ምልክት ነው። መላው ህንዳውያን በአባትነት ክብር ያስቀመጡት ስጦታቸው ነው። ይህ ሰው አሚታፕ ባቻን ተብሎ ይጠራል። አሚታፕ ህንዳውያን ሲከፋው የሚከፋቸው፣ ሲደሰት አብረው የሚደሰቱ በመቶ ሚሊዮን የሚቆጠሩ ህንዳውያን መኖራቸው የማይካድ ሐቅ ነው። ለቁጥር የሚያዳግቱ ማስታወቂያዎችንና ከ200 ፊልሞች በላይ የሠራው ይህ ተዋናይ ከጥቂት ዓመታት በፊት በባንክ ያለው ገንዘብ ሞልቶ የተትረፈረፈለት ባለጸጋ ነበር ያልነው ያለ ምክንያት አይደለም። በዕድሜ ማምሻ ዘመኑ ያንን ሁሉ ጸጋ የተነጠቀበት ክስተት ስላጋጠመው እንጂ። ታዲያ በአንደኛው ቀነ ጎዶሎ በዕድሜ ማምሻዬ ዘመን ከዚህ በላይ ክብርና ጸጋ ስሜንም ገንብቼ አልፍበታለሁ ሲል የወጠነው አሚታፕ በዕድሜ ማምሻው እከብርበታለሁ ያለው ውጥኑ ይበልጡኑ ወደ ድህነት አረንቋ አሽቀንጥሮ ጣለው። በሕይወት ዘመኔ ያስከበረኝን ሙያ ከፍ ማድረግ አለብኝ ሲል ያሰበው አሚታፕ ገንዘቤን ለምን በፊልም ኢንዱስትሪው ላይ ፈሰስ አላደርግበትም ሲል ነገሩን በውጥን ከመያዝ አልፎ ሳያመነታ ወደ ተግባር ይገባል። ከማሰብ የተሻገረው ተግባራዊ እንቅስቃሴው የዋዛ አልነበረምና በብዙ ሚሊዮኖች የራሱን የፊልም ኢንዱስትሪ እንዲያቋቁም አደረገው። በዕቅዱ መሠረት እንቅስቃሴውን ጀምሮ ያቋቋመው የፊልም አምራች ድርጅት ጸጋን ሳይሆን እርግማንን ያመጣበት ይመስል አሽመደመደው።
ልክ ይህ ካምፓኒ ሲቋቋም የአሚታፕ ኢኮኖሚም እየደቀቀ ከመምጣት አልፎ ወደ አዘቅት ውስጥ ወደሚጥለው ጎዳና ይወስደው ጀመር። በወቅቱ በህንድ ፊልሞች ላይ ተከስቶ በነበረው የገበያ መቀዛቀዝ ወቅት የተከፈተው ይህ የአሚታፕ ኩባንያ ከአትራፊነቱ ይልቅ አክሳሪ እየሆነ መጣ። በተለይ ብዙ ገቢ ሊያመጣ እንደሚችል ገምቶ ብዙ ሚሊዮኖችን ኢንቨስት ያደረገበት ፊልሙ በተቃራኒው ሆኖ ኪሳራ በኪሳራ አደረገው። አሚታፕ ይህን ጊዜ ነው እንግዲህ በአጭር ጊዜ ውስጥ ወደ ሕይወት የቁልቁለት አዘቅት ውስጥ መግባት የጀመረው። ፊልሙንም ሲሰራ ሆነ ይበጀኛል ያለውን የፊልም ካምፓኒ ሲያቋቁም ከራሱ አንስቶ አበድሩኝ ብሎ በራቸውን ያንኳኳባቸው ጥቂቶች አልነበሩም። አበድሩኝ ባዩ አሚታፕ ነውና ለአንተማ አንጨክንም ሲሉ ያበድሩት ጀመር። እንዳሰበው ማትረፍ እንዳቀደውም ስኬታማ መሆን ያልቻለው አሚታፕ ገንዘብ ያበደሩትን ሰዎች ላለማግኘት ከቤት መውጣት ሁሉ አቆመ። ሆኖም እሱ ከቤት ባይወጣም አበዳሪዎቹ ቤት ከመምጣት የሚያቆማቸው አልነበረም። አንዱን አበዳሪ አባብሎ ሸኝቶ አረፍ እንዳለ ሌላኛው ይመጣል። ይህ አሸማቃቂ ክስተት በዚህ መልኩ ብቻ አላቆመም። እርሱ የወሰነው ውሳኔ ከፍተኛ ጸጸት ውስጥ እንዲገባ አደረገው። የዕድሜ ማምሻው ዘመን የሰቆቃ መሆኑን ሲያስብ ሕመም ይሰማው፣ ቁጭትም እንደ እግር እሳት ይለበልበው ጀመር። ትንሽ ቆይቶ ይህ ሁኔታ እየከፋ ሄዶ አበዳሪዎቹ ወደ እንገልሃለን ዛቻና ማስፈራራት ውስጥ ገብተው ነፍሱን አስጨነቋት። ከዛ አንድ ነገር ወሰነ። ትልቁን ቤቱን ሸጦ የተወሰነ ብድር ለመክፈል አሰበና ገዢ በመፈለግ ላይ ያለ ባቋቋመው የፊልም ኩባንያ ላይ ተስፋ ጥለው ሚሊዮኖችን ካበደረው ከአንድ ባንክ ቤቱ እንዳይሸጥ የማገጃ ደብዳቤ ደረሰው። አባት ሆኖ በቤተሰብ ፊት ከማይጋፈጡት ፈተና ጋር መጋፈጥ ለአሚታፕ ስቃይ ሆነበት። ነገሩ በእርሱ ስህተት መሆኑን ሲያስብ ደግሞ ቁጭትና ጸጸቱ ያይልበታል። የአሚታፕ ቤተሰብ ድህነትን የሚያውቁት እሱ በሚሰራቸው ፊልሞች ነበር። ከሥራ ተባሮ ቤተሰቦቹን የሚመግበው አጥቶ የተቸገረ አባትን ሆኖ የሰራባቸው ፊልሞች አሉ እና ከዓመታት በኋላ ያ አሚታፕ በሚሰራባቸው ፊልሞች ላይ ያዩት ድህነት ቤታቸውን አንኳኩቶ ሰተት ብሎ መጣባቸው። በፊልም ሳይሆን በውን አሚታፕ ቤተሰቦቹን መመገብ አቃተው። እናም እሱ ካምፓኒ ውስጥ ይሰሩ የነበሩ ጓደኞቹ ጋር በመደወል ለቤተሰቡ ምግብ እስከ መሸመት ድረስ በድህነት አዘቅት ውስጥ ተሽቀንጥሮ ተጣለ። ዝነኛው አክተር አሚታፕ በዚህ ሁኔታ ውስጥ እያለ የቤቱ በር ላይ የመኪና ጥሩምባ ሰማ። ከአበዳሪዎች አንዱ እንደመጣ እርግጠኛ ሆኖ ቤት ሳይገቡ በዛው አባብሎ ሊሸኛቸው የግቢውን በር ከፈተ። እጅግ ዘመናዊ መኪና በሩ ላይ ቆሟል። ይህም መኪና ያውቀዋል። መኪናው ዛሬ ላይ ከዓለም ቢሊዮነሮች መካከል አንዱ የሆነው የሙኬሽ አምባኒ ወንድም የቢሊዮነሩ የአኒል አምባኒ መኪና ነው። ግቢው ተከፍቶለት ሰላም ተባብለው ወደ ውስጥ ገቡ። አሚታፕ እጅግ ከሚቀርባቸው ሰዎች በስተቀር መቸገሩን ለማንም አልተናገረምና ቢሊዮነሩ አኒል ሲመጣ እንደሞላለት ሰው ሆኖ ያወራው ጀመር። ሆኖም ቢሊዮነሩ አኒል አምባኒ ሁሉንም አውቆ በችግሩ ወቅት ከጎኑ ለመሆን አባቱ ልኮት እንደመጣ ነገረው። አባቴ ነው የላከኝ፣ እኛ ወዳጆች ነን፣ ሁሉንም ነገር አውቀናል። ስለዚህ ያለብህን የባንክ ብድርም ሆነ ማንኛውንም ነገር አሳውቀኝ አለው። አሚታፕ ይህንን ሲሰማ አይደለም ሊወጣው ቀርቶ መወጣትን ማሰብ በማይችልበት ደረጃ ላይ እንደደረሰ በተሰማው ጊዜ ይህንን አቅፎ የሚያነሳውን ክንድ ሲያይ በረታ። ፈጣሪ ደጁ ድረስ የላከለትን ሲሳይ መጠቀም እንዳለበት አሰበ። መለስ ብሎ ደግሞ በዓለም የፈጠረው ትልቅ ተጽዕኖና የዘረጋው ዕውቅና ሸብቦ ያዘው። በዚህ ሰዓትም ለአኒል አምባኒ እንዲህ አለው፣ ወንድሜ አኒል፣ እርግጥ ነው እኔ አሁን ጥሩ ሁኔታ ላይ አይደለሁም። ብዙ የባንክና የግለሰቦች ብድር አለብኝ። ግን ሁሉንም ችግር በራሴ ለመወጣት ቃል ገብቻለሁና እባክህ እንዳትቀየመኝ።
ምንም ነገር እንድታግዙኝ አልፈልግም በማለት ነግሮ ተለያዩ። ከቀናት በኋላ ለአሚታፕ አንድ የስልክ ጥሪ ደረሰው። ይኸውም እንደ ሁ ዋንትስ ቱ ቢ ኤ ሚሊየነር አይነት ይዘት ያለው ለአሸናፊዎች 1 ሚሊዮን የህንድ ገንዘብ የሚሸልም የጥያቄና መልስ ፕሮግራም ማዘጋጀት እንዳሰቡና ይህንንም ፕሮግራም እሱ እንዲመራው እንደሚፈልጉ፣ ለዚህም በሚሊዮን የሚቆጠር ገንዘብ እንደሚከፍሉት ነገሩት። በዕዳ ውስጥ ሆኖ ቤተሰቡን መመገብ ላቃተው አሚታፕ ይህ ትልቅ የምስራች ነበር እና ሳያቅማማ እሽታውን አሳወቃቸው። እዚህ ላይ ግን እነሱ ይፋ ባያደርጉትም ይህ አዲስ የሥራ በር አሚታፕን ለመርዳት ፈልጎ ያልቻለው የቢሊዮነሩ ዱሩባይ ረጅም እጅ እንዳለበት ይገመታል። አሚታፕ አዲሱን ሥራ ጀመረ። ገንዘብ ላበደሩ ሰዎች ለተወሰኑት በገንዘብ ለባንኮችና ለመሳሰሉት ደግሞ ብድሩን የሚያካክስ ማስታወቂያ በመስራት ከብድር ነፃ እየሆነ መጣ። ወዲያው ደግሞ የፊልም ገበያው መነቃቃት በመጀመሩ እንደ ወትሮ የፕሮዲውሰሮች የአብረን እንስራ ጥያቄ ይጎርፍለት ጀመር። ከዓመታት በኋላ ዛሬ ላይ አሚታፕ ከ40 ሚሊዮን ዶላር በላይ ሀብት ያለው ያሻውን የሚያደርግ እንደገና ተመልሶ የለመደውን የቅንጦት ኑሮ የሚኖር ሰው ሆኗል። ቤተሰቦቹም መመገብ አቅቶት በአበዳሪዎች ዛቻ እየተሳቀቀ ያሳለፈውን ያንን የድህነት ጊዜ ግን አሁንም ያስታውሰዋል። አኒል አምባኒ በቅርቡ ባደረገው አንድ ኢንተርቪው አጠገቡ ወደ ነበረው ዝነኛው አክተር አሚታፕ እያመለከተ ይህ ሰው ቀላል እንዳይመስላችሁ፣ ከወደቀበት እንዲነሳ ያቀረብንለትን ነፃ የገንዘብ ስጦታ እምቢ ብሎ ባገኘው የሥራ ዕድል ተጠቅሞ በራሱ ጥረት የተነሳ ብርቱ ሰው ነው ሲል ስለ አሚታፕ ጉብዝና ምስክርነቱን ሰጥቷል። ጨርሻለሁ። በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።